ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ትኩረታችን እንግዲህ በአርሴናል ዙሪያ በሮድሪጎ በሼሽኮ በተለያዩ ተጫዋቾች በጋብሪኤል ማርቲኔሊ ያተኮረው ፕሮግራም ከዚህ ቀደም ወደ እናንተ አደረስን። አሁን በቀጥታ እንግዲህ ከለንደን ወደ ማንቸስተር ተጉዘን እንግዲህ በኦልድ ትራፎርድ ዙሪያ የወጡ ዘገባዎችን ከታማኝ ምንጮች ጨምሮ በርከት ያሉ ዘገባዎች እንግዲህ ሰኞና ማክሰኞ ሚዲያውን የተቆጣጠረው ማንቸስተር ዩናይትድ ነው ማለት ይቻላል። ከሜሎሽ ኬርኬዝ ዝውውር ከተለያዩ ጉዳዮች በላይ የማንቸስተር ዩናይትድ አፕዴቶች በዝተዋል። በዚህ ዙሪያ ትኩረት እናደርጋለን። ኢንሳይድ ማን ዩናይትድ የሚል ፕሮግራም ይዘንላችሁ መተናል። በማንቸስተር ዩናይትድ ዙሪያ ይህን ፕሮግራም እስከምታደምጡበት ሰዓት ድረስ የወጡ መረጃዎችን በአጠቃላይ እናጋራችኋለን። ከታማኝ ሚዲያ የተገኙ ተነባቢ ጋዜጦች የፊት ገጽ አድርገው ይዘው የወጡ ከማክሰኞ ማለዳ ጀምሮ የሚገኙ ፕሮግራም የተነባቢ ጋዜጦች የፊት ገጽን በዚህ ፕሮግራም እናነሳለን። ማንቸስተር ዩናይትድ በሚዲያው በኩል ምን ሰማው፣ የቡድኑ የፋይናንስ ስርዓት፣ የዝውውር አቅም፣ የሚደረገው ነገር ደግሞ ሌላ ነው እና ቡድኑ 140 ሚሊዮን ፓውንድ ነፃ ገንዘብ አለው። ይሄን ገንዘብ እንዴት ማኔጅ ያደርጋል? እንዴት ለድርድር ይጠቀመዋል? እንዴት ይሄን አቅም ከኢፈርት ጋር ቡድኑ እንዴት ቀይሮ ሊጠቀም ይችላል የሚለው ጉዳይ ብዙ ሲያነጋግር ነበር። ብዙ የተለያዩ ዘገባዎች ይወጣሉ። ነገር ግን በተደጋጋሚ በማንቸስተር ዩናይትድ ዙሪያ አንድ ፕሮግራም በመንሰራበት ወቅት ምናልባት በአገራችን ከምታደምጧቸው ትላልቅ ሚዲያዎች ውስጥ አንድ የተለየ ነገር የምናነሳው ታይሚንግ እና ዲሲዥን እንደ ዩናይትድ ጠንካራ ቡድን የለም። ስለሚያዘዋውረው ተጫዋቹ መጥቶ ስለፈጠረው ኢምፓክት ሳይሆን የዩናይትድ የውሳኔ አቅምና ጊዜና ሰዓትን የጠበቀ ውሳኔ በማስተላለፍ ዩናይትድ ጠንካራ ቡድን ነው ብለን በተደጋጋሚ እናነሳለን። ለዚህ ደግሞ ማሳያ ቡድኑ ዝውውሮችን ማድረግ ባለበት ጊዜና ሰዓት የመፈጸሙ ጉዳይ። ዩናይትድ አንድን ተጫዋች ሲፈልግ ተደራዳሪ ክለቦች ዋጋ ያስወድዳሉ። ምክንያቱም የዩናይትድ ብራንድ ዩናይትድ ድርድሩ ሲቆይ ደግሞ አክቲቭ አይደለም፣ ቀልጣፋ አይደለም የሚባል የዩናይትድ የሚታማበት የዝውውር ሂደት የለም። ከፈለገ ያን ተጫዋች ለማስፈረም ታይሚንግ እና ዲሲዥን የመወሰን ሁሌም ይሄ ብቃቱ አለው ቡድኑ። ምክንያቱም ውጫዊ ገጽታውና ብራንዱ ገናና ስለሆነ ያን የመጠበቅ ስራ እድሜ ልክ የሚሰራ ነው። ግን የሚመጡ ተጫዋቾች ተጽዕኖ ካለን ደግሞ ነገራቶች በተቃራኒ። ነገር ግን ለሚመጣው ተጫዋች አግባብነት ያለው የድርድር ታይሚንግ በመጠቀም እንደ ዩናይትድ እንደ ቼልሲ በተለይ ደግሞ ጠለቅ ያለ ትንተና አድርገው ወደ ገበያ ሲወጡ ሊቨርፑሎች ሶስቱ ክለቦች የታይሚንግ እና ዲሲዥን አቅማቸው ይለያል። ሲቲ የፈለገውን ተጫዋች ካለው ወቅታዊ ሁኔታና ከፋይናንስ ስርዓት አንፃር ቀልጠፍ ሊል ይችላል። ግን ስለሚመጡ ተጫዋቾች የድርድር ጊዜ አጠቃቀም ዩናይትድ ይደነቃል። ይሄን እዚህ ጋር አንስቶ ለማለፍ ነው። ለመግቢያነት ይሄን ደግሞ ያነሳውት ዩናይትድ ክፍተቱን ለመሙላት በገበያ ላይ እየተመለከተ ያለው ተጫዋች ምን አይነት ተጫዋቾችን እየተመለከተ ነው? በተለይ ከሰኞ ንጋት ፕሮግራማችን መካከል አንዱ የነበረው የሰኞ የዝውውር ገጾቻችን በሚል ፕሮግራም ይዘንላችሁ የቀረብነው ፕሮግራም ላይ ካነሳናቸው ጉዳዮች መካከል ሰኞና ማክሰኞ ልንሰማቸው ከምንችላቸው ጉዳዮች መካከል የብራያን ኢምቤሞ የተሻሻለው ክፍያ ዩናይትድ ያቀረበው፣ ከዛም በኋላ ደግሞ ብሬንፎርድ ያን ጥያቄ ለመቀበል ማቃረቡ፣ የብራያን ኢምቤሞ ዝውውር እስከ አርብ ድረስ ባለው የስራ ቀን በጣም ስቴፕ ቀርበው ሊጠናቀቁ እንደሚችሉ እሁድ ምሽት ላይ መረጃዎች እየወጡ ነው። ስለዚህ ሰኞና ማክሰኞ የብራያን ኢምቤሞን ኮንፈርሜሽን የምንሰማበት ቀን ይሆናል የሚል ጥቆማ ሰጥቻችሁ ነበር። ምናልባት በርከት ያሉ የዩናይትድ ደጋፊዎች አድምጣችሁ ይሆናል ያን ፕሮግራም። በዛ ፕሮግራም ላይ ጥቆማ አንስተን ነበር። በጥቆማው መሰረት እንግዲህ ማክሰኞ ምሽት ጉዳይ ተረጋግጧል። ዩናይትድ የተሻሻለ ከመጀመሪያው ቢድ ሁለተኛ ጥያቄ
መጀመሪያው እንደምታውቁት 45 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ አቀረቡ። ብሬንፎርዶች ውድቅ አደረጉ። ይሄ ውድቅ የሆነውን ጥያቄ ጊዜና ሰዓትን ጠብቆ ለዝውውር አክቲቪቲ ምቹ የሚያደርጉ ቀሪ ቀናትን በፍጥነት ለማጠናቀቅ ምክንያቱም ማንቸስተር ዩናይትድ ጁላይ 7 የቅድመ ውድድር ጊዜ ዝግጅቱን በይፋ ይጀምራል ወደ አሜሪካ ተጉዞ። ራሽፎርድ፣ አንቶኒ፣ ጋርናቾና ሳንቾ ከስብስቡ ውጪ እንደሚሆኑና እስከዛን ጊዜ ድረስ ክለብ እንዲያፈላልጉ በቀጥታ ተነግሯቸዋል ከእቅዳቸው ውጪ እንደሆኑ። ስለዚህ ዩናይትድ በእነዚህ ጠባብ ቀናት ውስጥ ታይሚንግ እና ዲሲዥን ወሳኝነት አለው። አሁን ዋነኛ ይሄንን ለመግቢያነት ያነሳሁት ዋነኛ ምክንያት ይሄ ነው። ስለዚህ ዩናይትድ ዛሬ በፈረንጆች ጁን 24 ነው። ቀሪ 14 ቀናት አሉት በአየር ላይ ፕሪሲዝኑ ከመጀመሩ በፊት ለቅድመ ውድድር ጊዜ ዝግጅት ቢያንስ አዳዲስ ተጫዋቾች ከሞላ ጎደል ከስብስቡ ጋር ተካተው እንዲጓዙ ይፈልጋሉ። ያ ደግሞ ለቀጣይ የውድድር ዓመት በበቂ ሁኔታ ተዘጋጅቶ ቡድኑ አንደኛ ውድድሩ ውስጥ ከገቡ በኋላ የሚደረጉ ዝውውሮች በአብዛኛው የሚፈጠረው ጫናና ክስተት እየተደጋገመ ስለሆነ ቀደም ብሎ የማዘዋወር አብሮ በጋራ በቆዩ ቁጥር ከአዲሱ አሰልጣኝ ጋር አዳፕት ለማድረግ አይቸገሩም። ይሄን ታሳቢ በማድረግ ቀደም ብሎ ማቲያስ ኩኛን አሁን ደግሞ ብራያን ምቤሞን ለማዘዋወር ሁለተኛውንና ብሬንፎርድ የሚፈልገውን 60 ሚሊዮን ፓውንድ በይፋ ትናንት ምሽት አቅርበዋል። ይሄ ደግሞ ሳብሚት ከሆነ አንድ የሚነሳ ነገር አለ። የመጨረሻ የቶትናም ጥያቄና ዝውውሩን ለመጥለፍ የተጓዙበት ርቀት በአጠቃላይ እንደ ብቃቱ ታይቶ 58 ሚሊዮን ፓውንድ ለመክፈል መሆኑ አሁን ተረጋግጧል። ያኔ በወቅቱ የወጣው 67 ሚሊዮን ፓውንድ የሚለው ጉዳይ ያልተረጋገጠ ወይም ኮንፈርም ያልተደረገ ሳብሚት ቢድ እንደሆነ አትሌቲክስ አረጋግጧል። ስለዚህ ዩናይትድ የተሻሻለ እንዲሁም ብሬንፎርዶች ወዲያው ሊቀበሉ የሚችሉትን ተጫዋቹን ደግሞ ቀደም ብሎ ማግባባታቸው ተጫዋቹ ለቶትናም በሩን ዘግቶ የዩናይትድን ሁለተኛው ኦፈር ሲጠባበቅ እንደነበርና ሁለቱ ክለቦች ወዲያው ስምምነት ላይ ከደረሱ በፍጥነት ሜዲካል አድርጎ ክለቡን መቀላቀል እንደሚፈልግ በተደጋጋሚ ገልጾ ነበር። ይሄም እንግዲህ ጊዜና ሰዓቱ አሁን ይመስላል። ዩናይትድ በይፋ ትናንት ምሽት 60 ሚሊዮን ፓውንድ 81.5 ሚሊዮን ዶላር አቅርቧል። ብሬንፎርድ ይህን ጥያቄ 100% እንደሚቀበለውም ይጠበቃል። ይሄ ዘገባ እንግዲህ ምሽት ላይ የወጣው በአትሌቲክሱ ዘጋቢ ላውረን ዋይትዌል ነው። ይሄ ዘጋቢ እንደምታውቁት ልክ እንደነ ጄምስ ፒርስ እንደተለያዩ ዘጋቢዎች ለማንቸስተር ዩናይትድ ቅርብ የሆኑ ናቸው። እነ ጄምስ ፒርስ ለሊቨርፑል፣ እነ ሳይመን ሊ ለማንቸስተር ሲቲም ለማንቸስተር ዩናይትድም ቅርብ እንደሆኑት ሁሉ ይሄም ዘጋቢ ለዩናይትድ በጣም ቅርብ ነው። ይሄን ጉዳይ ከዛም በኋላ እነ ዴቪድ ኦርኒስተን ጭምር ሪፖስት አደረጉት። ጉዳዩ ተረጋገጠ። ዩናይትድ 60 ሚሊዮን ፓውንድ በቀጥታ አቅርቧል። ይሄን ጥያቄ ግን ብሬንፎርድ እንዲቀበል ከሚያስገድዱ ጉዳዮች መካከል እንደ ቅድመ ሁኔታ የተቀመጡ ዝርዝር ጉዳዮች አሉ። ብሬንፎርድ እንዲቀበል የሚያደርገው እንደ ምክንያት የሚጠቀሱ ማለት ነው። በዋነኝነት በዘንድሮ የውድድር ዓመት ብሬንፎርድ ይሄን ክፍያ ማይቀበል ከሆነ ተጫዋቹ ወደ መጨረሻ የኮንትራት ዘመኑ ነው እየገባ ያለ። 12 ወር ቀሪ ኮንትራት ይቀረዋል። በቀጣይ የውድድር ዓመት በዚህ ብቃቱ ላይ ባይገኝ ይሄን ብቃቱ ባይደግም በዚህ ብቃቱ ላይ እንኳን ቢገኝና ቢያሻሽል ቀጣይ የውድድር ዓመት ተጫዋቹ ኮንትራቱን ለማክበር ሲል ብሬንፎርድ ሊቆይ ይችላል። ነገር ግን የሚለቀው በነፃ ፍሪ ኤጀንት ነው። 25 ዓመቱ ነው። ፕራይም ታይሙ ላይ ነው የሚገኘው። በ2019 ብሬንፎርድን ከተቀላቀለበት ጊዜ አንስቶ በተጠናቀቀው የውድድር ዓመት 20 ግብ 8 አሲስቶችን በ38 ሙሉ ጨዋታ መሰለፍ የቻለው ብራያን ምቤሞ እንግዲህ አገልግሎቱ የላቀ ሆኖ ነው የዩናይትዶችን ትኩረት እንዲሁም ከዚህ ቀደም የሊቨርፑል አርሴናል ዝውውሩ ላይ እንዳሉ ይጠቀስ ነበር። በተለይ ደግሞ ቶትናም ዘግይቶ በቶማስ ፍራንክ አማካኝነት ዝውውሩን ለመጥለፍ ጥረት ቢያደርግም ሳይሳካለት ቀርቷል እና ይሄን ተጫዋች በደንብ ዩናይትዶች ከሲስተማቸው ጋር ፊት ያደርጋል ብለው አምነውበት ሩበን አሞሪም ወደ ቡድኑ ለማምጣት ወስነዋል። ስለዚህ የመጨረሻና ፋይናል ቢድ ያውም ብሬንፎርዶች የጠበቁትና የሚፈልጉትን ክፍያ ዩናይትዶች ሳብሚት አድርጓል። ይሄ አሁን ጥያቄውን የማቅረቡ ጉዳይ
በይፋ እንደዚህ አነጋጋሪ ሲሆን ከዚህ ጀርባ የሚወጡ አንዳንድ ሁኔታዎች አሉ። ለምሳሌ ታማኝ ዘጋቢዎች ለአንድ ቡድን ቅርብ የሆኑ ሪፖርተሮች እንዲህ አይነት ዘገባ ሲያወጡ ሳብሚት አደረጉና ሁለቱ ክለቦች ድርድሮችን ቀጠሉ፣ ሂደቶች በድጋሚ ተጀመሩ የሚለው ጉዳይ ሁለተኛ ጥያቄ የሚቀርበው በአብዛኛው በአንድ ክለብ የመጀመሪያው ኦፈር ውስጥ የነበረው አለመግባባትን አጥብቦ በሁለተኛው ወዲያው ስምምነት ላይ መድረስ ነው። እስከ ሶስተኛ ድረስ የሚጓዙት ከ100 ሚሊዮን ወይ ከ80 እስከ 100 ሚሊዮን ከ70 እስከ 100 ሚሊዮን ፓውንድ ክፍያ የሚኖርበት የዝውውር ሂደት ላይ ይሄ አዶንስ የሚባለው የዝውውር ሂደት ሲኖረው አሁን ቀጥታ 60 ሚሊዮን ፓውንድ ነው ዩናይትድ ያቀረበው። ማለት ቀጥታ የሚከፈል አይደለም፣ በስትራክቸር በተርም የሚከፈል ነው። ግን ብሬንፎርድ የሚፈልገው ክፍያ 60 ሚሊዮን ፓውንድ ነው ከተጫዋቹ። ይሄም ከዚህ ቀደም ሲገለጽ ነበር። ዩናይትድ ይሄን ክፍያ ያጠባል ተብሎ ሲጠበቅ ክለቡ የሚፈልገውን ጥያቄ ያቀረበ። ያ ማለት ይሄ ተጫዋች ምን ያክል ለሩበን አሞሪም አስፈላጊ እንደሆነ ማንቸስተሮች ተረድቷል። ስለዚህ ብራያን ኢምቤሞ ማምጣት ከማቲያስ ኩኛ ቀጥሎ እንደ ስኳድ ጠንከር ያለ ስብስብ ሁለቱንም ተጫዋቾች ካያችሁ በውድድር ዓመት ውስጥ ያደረጉት የጨዋታ ብዛት ከዩናይትድ ተጫዋቾች ጋር ያሳዩት የግራፍ እድገት የሁለቱ ተጫዋቾች በጥምረት 49 ግብ ላይ ቀጥተኛ ተሳትፎ ማድረግና የዩናይትድ ንብረት የሆኑ የዩናይትድ ተጫዋቾች አሁን በዩናይትድ የሚገኙም በውሰትም የቆዩ ተጫዋቾች በድምር ውጤት የፊት መስመር ተጫዋቾች ያላደረጉትን ተሳትፎ ነው ያደረጉት። እነዚህ ሁለት ተጫዋቾች ያውም በሊጉ 10ኛና ከዛ በታች ያጠናቀቀ ክለብ ውስጥ የተጫወቱ። ስለዚህ ስኳድ ለመገንባት ቡድን ለመገንባት ዩናይትድ መጀመሪያ ከተዝረከረከው ባላንስ ካጣው ስብስብ ማኔጅ ማድረግ ጥገናዊ ለውጡ እንደ ቡድን ከሚቀሳቀሱ ተጫዋቾች የጀመረ ነውና የኩኛ አገልግሎት ምን ያክል የላቀ እንደሆነ በተደጋጋሚ አንስተናል። ይሄ ተጫዋች ሚናው ሰፊ እንደሆነ በሶስቱም የሜዳ ክፍል በፊት መስመር መጫወት እንደሚችል ኢን ኤንድ አውት ስትራይከር መሆን እንደሚችል እንደ ክሬቲቭ አማካይ መጠቀም ከአጥቂ ጀርባ እንደሚቻል ከግራው የሜዳ ክፍል እንዲነሳ ማድረግ ፎልስ ናይንም መጠቀም በተመሳሳይ ብራያን ኢምቤሞ አገልግሎቱም እንደዚህ ነው። እንደምታስተውሱት ከአይቫን ቶኒ ጋር ሲጫወት ዮሐን ዊሳ የተጫዋቹ ተቀያሪ ነበር። ከአይቫን ቶኒ ጀርባ ፔኔትሬት አድርጎ የሚነሳው ተጫዋች እሱ ነበር እና ያኔ ቶማስ ፍራንክ 3-5-2 ነበር። አምና ግን ቶኒ ከለቀቀ በኋላ ዮሐን ዊሳ ወደፊት መስመር ሲመጣ ወደ ቋሚነት ሲመጣ ሁለቱ ኢንቨርት ያደረጉ እንዲጫወቱ በ3-4-3 ኢምቤሞ ከቀኝ እንዲነሳ ዊሳ ሴንተር ፎርዋርድ ሆኖ ነገር ግን ሁለቱ ሮቴት ያደረጉ እንዲያጠቁ ነበር ቶማስ ፍራንክ ያደረጉት። ስለዚህ ዩናይትድ በዚህ አገልግሎት ባልተገደበ ወይም አንድ ቦታ ላይ ጥብቅ ብሎ በማይጫወት ተጫዋች ማልቲ ዳይሜንሽን ባሉ አማራጮች ነው የፊት መስመሩን እየጠገነ ያለው። የሁለቱም ሚና ተቀራራቢነት አላቸው። የብራያን ኢምቤሞም የማቲያስ ኩኛ። ስለዚህ የዩናይትድ ፕላን እንደ ቡድን ያገለገሉ አገልግሎታቸው በጉዳት በብቃት መውረድ በውድድር ዓመት ውስጥ የማይታሙ እና በዘላቂነት ፊትነስ ሌቨላቸው ከፍ ያለ እንደ ቡድን ደግሞ ሊንቀሳቀሱ የሚችሉ ጥራታቸው በቡድን ግንባታ ላይ ዋስትና ያለውን ተጫዋቾች በእድሜም በብቃትም አስተማማኝ የሆኑ ተጫዋቾች ማምጣት። ስለዚህ ዩናይትድ ስለ ብራንድ መጨነቅ ትቶ ስለ ቡድን ግንባታ ነው ላይ ያሰባል። ከዚህ በፊት የሚመጣው ተጫዋች የሚያገኘው ደሞዝና ከዛ ተጫዋች ደግሞ በስፖንሰርሺፕ በተለያዩ ጉዳዮች ከሜዳ ውጪ ባሉ ጉዳዮች ዩናይትድ ስለሚያስገባው ገቢ ታሳቢ ይደረግ ነበር። ያ ደግሞ እንደ ቡድን ለመገንባት አንድን ክለብ ትልቅ ክለብ በቡድን ደረጃ የራሱ አይደንቲቲ ይዞ ለማስቀጠል እንዲህ አይነት ጉዳዮች ትኩረት መጀመሪያ ሊሰጣቸው እንደማይገባ የእግር ኳስ ትላልቅ ተንታኞች ያነሳሉ። ከብራንድ ሽያጭ ይልቅ ክለቡ ራሱ መጀመሪያ እንደ ቡድን ጠንካራ ቤዝመንትና አይደንቲቲ ሲኖረው ብራንዱ ከዛም በኋላ በላቀ ደረጃ ሳያቋርጥ መገንባት። አሁን ዩናይትድ የብራንድ ችግር የለበት። በዓለማችን ላይ ከፍተኛ ደጋፊ ያለው ክለብ ነው። ገቢው አስተማማኝ ነው። የማርኬቲንግ
ክፍሉ ያለው ይሄ የማርኬቲንግ ስራው የሚያስደንቅ ነው። ለገቢ ዩናይትድ አይጨነቅም። ነገር ግን የዚህ ፒኤስአር ህግ ነገር ነው ደግሞ ዩናይትድ ባወጣው ልክ ማስገባት ስላለበት ቡድኑ ኢንቨስት ተጫዋቾች ላይ ያለፉትን 10 ዓመት ያደረገው ድምር ውጤት አሁን ቡድኑ ላይ ከፍተኛ ጫና ከታክስ በኋላ የሚመዘገበው ኪሳራ ከ390 ሚሊዮን ፓውንድ በላይ የሆነ መጥቷል። ይሄን ኪሳራ ደግሞ ቡድኑ ሲያስመዘግብ ገቢና ወጪው ሊመጣጠን አልቻለም። ስለዚህ ቀይ ማብራት አበሩበት ቡድን ግንባታ። ይሄ የፒኤስአር ህግ ዩናይትድ ቆም ብሎ እንዲያስብ መንገዶችን የጠረገለት ይመስላል አሁን ላይ ባለው ሁኔታ። ምክንያቱም ዩናይትድ ቡድን ማሰብ ጀመረ። ከውጫዊ ብራንድ ይልቅ ውስጣዊ የቡድን ግንባታው መሰረት መጣል ጀመረ። ቴናግ አንድም ቡድን ከኋላ መስመር አምጥተው ይገነባሉ። የሚመጣው አሰልጣኝ ያን መስመር ላይ ተጠቀም ይችላል። ሾልሻየር እንግሊሽ አይደንቲቲ ዩናይትድ ቤት ለማምጣት ጣረ፣ ጊዜ ሊያገኝ አልቻለም። ከሚመዘገበው ውጤት ጋር በተያያዘ ጆዜ ጥሩ ቡድን ገንብቶ ውስጥ ላይ ባሉ ቁርሾች ጆዜ መረጋጋት አልቻለም። ሁሉም መሰረቱን ይጀምሩና ለማስቀጠል የሚጠፋው ውጤት ከደጋፊውና ከቲሙ ብራንድ ጋር ሊጣጣም አይችልም። አሰልጣኞች ሲቀያየሩ እንግዲህ እየተንከባለለ መጥቶ አሁን ላይ ሩበን አሞሪም ላይ አርፏል። ስለዚህ አሰልጣኙ በብራያን ምቤሞ ዝውውር የፊት መስመራቸውን ለማጠናከር ከወዲሁ ዩናይትዶች እየሰሩ ነው የሚገኙት። ይሄ ዝውውር ሂደት የቀናት ጉዳይ እንጂ ምቤሞ የዩናይትድ መሆኑ የማይቀር ጉዳይ ነው። እንግዲህ ተያይዞ ከወጡ መረጃዎች መካከል ደግሞ ምሽት ላይ ከብራያን ምቤሞ ጋር ተያይዞ በደንብ ተዘርዝሮ በጥሩ ዘገባ መሰረት የወጣው ያውም ከዩናይትድ በኩል ሳይሆን ከቼልሲ ዘጋቢዎች ሪፖርተሮች አንዱ ነው ማቲሎ የሚባለው የታመነ የቴሌግራፍ ዘጋቢ ነው። ይሄን ዘጋቢ እንግዲህ ታውቁታላችሁ። በተደጋጋሚ በተለይ በቅርብ ሳምንት ኖኒ ማዱዌኬን ቼልሲ አልሸጥም አላለም ወይም ከማይነኩ ተጫዋቾች ተርታ አይደለም። ጥሩ ኦፈር ከቀረበለት ኖኒ ማዱዌኬን ቼልሲ ይሸኛል፣ ኦፈሮችን ይቀበላል አስተማማኝ ጥያቄ ከመጣለት የሚልም ዘገባ ይዞ መውጣቱ ይታወሳል። ይሄ ዘጋቢ እንግዲህ እንደሚለው ከሆነ የፈረንጆች ያለፈው ዲሴምበር ድርድር የተጀመረ መቋጫ ያልተገኘለት የድርድር ሂደት አሁን ድጋሚ በማንቸስተርና በቼልሲ መካከል በስራ ቀን ተጠብቆ ከሰኞ ጠዋት አንስቶ ሁለቱ ክለቦች በጠረጴዛ ዙሪያ ድርድር መጀመራቸው ተሰምቷል እንደ ማቲሎ ዘገባ ከሆነ። ከዛም በኋላ እና ፋብሪዚዮም ይሄን ጉዳይ ወደ ቼልሲም ወደ ዩናይትድም ደውለን አረጋግጠናል ብለዋል። የአሊያንድሮ ጋርናቾና የክሪስቶፈር እንኩንኩ የዝውውር ሂደት ይሄ ድርድር በእኛ ቻናልም ከዚህ ቀደም አንስተንላችሁ ጠቁመን ነበር። ሁለቱም ክለቦች አንዱን ተጫዋች ይፈልጋል። ቼልሲ ጋርናቾን ይፈልጋል፣ ዩናይትድ ክሪስቶፈር እንኩንኩን ይፈልጋል። ነገር ግን ወደዚህ የዝውውር ሂደት ከማምጣቴ በፊት አንድ ጉዳይ በዩናይትድ በኩል ለማንሳት ያክል በቅርብ ሳምንት ከምንሰማቸው ዝውውሮች ውስጥ ዩናይትድ አገልግሎታቸው እንደ ፎልስ ናይን የሆኑ በቀጥታ 9 ቁጥር ያልሆኑ ተጫዋቾች ነገር ግን 9.5 የሚባሉ የነ ጆሹዋ ዚርኪዚ አይነት የነ ሮቤርቶ ፈርሚኖ አይነት ተጫዋቾችን በጣም እያተኮረ ነው። ለምሳሌ ከቀናት በፊት ለኪፕ ይዞ በወጣው ዘገባ መሰረት ራዳሚል ኮሎሙዋኒ ጋር ከተጫዋቹ ኤጀንት ጋር ዩናይትድ በድጋሚ ኮንታክት አድርጓል። የተወሰኑ ጉዳዮችን አጣርቷል ለፓሪስ ሴን ጀርሜን ጥያቄ ለማቅረብ። እንደምታውቁት ፓሪስ ሴን ጀርሜንና ማንቸስተር ጥሩ ግንኙነት አላቸው። በማኑኤል ኡጋርቴም በአንሄል ዲማሪያም ዝውውር ላይ ጥሩ ግንኙነት አላቸውና ስለ ራዳሚል ኮሎሙዋኒ የተወሰኑ ጥያቄዎች ዩናይትድ ከኤጀንቱም ከተጫዋቹም ወገኖች በኩል ማድመጡንና ለፓሪስ ሴን ጀርሜን ጥያቄ ለማቅረብ መዘጋጀቱ ለኪፕ ሲዘግብ ነበር። አሁን ደግሞ ዩናይትድ የፈለገው ተጫዋች ክሪስቶፈር እንኩንኩ ነው። ተቀራራቢነት ያላቸው የፊት መስመር ተጫዋች። ኮሎሙዋኒ በቀጥታ 9 ቁጥር ተጫዋች አይደለም። ከክንፍም ይነሳል፣ ሐሰተኛ 9 ቁጥርም ሆኖ ይጫወታል። እንኩንኩን በተመሳሳይ የዚህ አይነት ተጫዋች ነው። ማቲያስ ኩኛ ብራያን ምቤሞን ካያችሁ ተቀራራቢነት ያላቸው ተጫዋቾች ናቸው። ስለዚህ ሩበን አሞሪም በሮቴሽናል ትራያንግል ለመጫወት በአንድ ቦታ ባልተገደቡ ሚናቸው ሰፊ በሆነ የክሬቲቪቲ
ግብ የማስቆጠርም አቅማቸው የላቀ የሆኑ የፊት መስመር ተጫዋቾችን ማስፈረም እንደሚፈልጉ ጥቆማ ይሰጠናል። እንዲህ አይነት ጥያቄዎች ኩኛም ተቀራራቢ ነው ከነዚህ ተጫዋቾች ጋር። ብራያን ምቤሞም እንደዛው፣ እንኩንኩ፣ ኮሎሙዋኒ የዩናይትድ ፍላጎት ሲታይ በፊት መስመር በኩል የተገደበ በቃ ይሄ ቀጥታ ተፈጥሯዊ 9 ቁጥር ተጫዋች ሳይሆን በ9 ቁጥር ሚና ማገልገል የሚችሉ ነገር ግን የግብ ዕድሎችን መፍጠር የሚችሉ ወርደው አማካዩ መርዳት የሚችሉ በቡድኑ ቢልድ አፕ ላይ ኳስ እስኪሰጣቸው ድረስ እንደ ሆላንድ ተነጥለው ከቡድን እንቅስቃሴ ከሚቆዩ ተጫዋቾች ይልቅ እንደ ቡድን ማኔጅ የሚያደርጉ ሁለገብ ተጫዋቾችን በፊት መስመር በኩል የፈለጉ ይመስላል። አሁን ጥያቄዎችም የዩናይትድ ፍላጎትም የሚያሳየው ይሄን ነው። ሂጎ ኢኬቲኬ ተፈጥሯዊ 9 ቁጥር ሊሆን ይችላል፣ ግን ከአንድ አጥቂ ጋር መጫወት የሚችል ነው። ይሄ በሁለት አጥቂ አንድ ቡድን እንደ አትሌቲኮ ማድሪድ በአንድ ወቅት በማኑኤል ፓሌግሪኒ ማንቸስተር ሲቲ ሲሰለጥን ኤጂንጄኮና ባላቶሊ ኔግሬዶና አጉዌሮን እንደሚያጣምሩት እንደዛ አይነት አጥቂ ነው። ሂጎ ኢኬቲኬ መጣመር ይችላል ከአንድ አጥቂ ጋርና ይሄ የተገደበ ወይም የተወሰነ የፊት መስመር ተጫዋች ሳይሆን የቡድን እንቅስቃሴ ላይ በቀጥታ የሚሳተፍ ለፕሬሲንግም ፋይናል ሰርድ ላይ ምቹ የሆነ ስፔሶችን በፋይናል ሰርድ መጠቀም የሚችል በተለይ ደግሞ ቡድኑ ሃይ ተርኖቨርን ለመጠቀም ወይም ክሬት ማድረግ ይፈልጋል። ለዚህ ደግሞ የሚመቹ ፈጣን ድሪብለር የሆኑ አሲስታቸው ባራኪ የሆነ በአማራጭነት ኳስን ለቡድን አጋር ክሬት ማድረግ የሚችሉ ተጫዋቾች ላይ ያተኮሩ ይመስላልና ዩናይትድ እና ቼልሲ በድጋሚ በጋርናቾና እንኩንኩ የዝውውር ሂደት ለመቀያየር በድጋሚ ወደ ጠረጴዛ መቀመጣቸው ተሰምቷል። ማቲሎ ነው ይሄን ዘገባ ይዞ የወጣው። ሁለቱን ተጫዋቾች በአንድ የዝውውር ሂደት ለመጠቀም ማለት ከቼልሲ ባንክ አካውንት ወደ ዩናይትድ የባንክ አካውንት የሚዘዋወር ክፍያ የለም። ከዩናይትድ የባንክ አካውንት ወደ ቼልሲ የባንክ አካውንት የሚዘዋወር ክፍያ አይኖርም። አንድ ዝውውር ሂደት ዋን ዌይ ማለት ነው። አንዳንዴ ክለቦች የፋይናንስ ስርዓታቸውን ለማረጋጋት ሲባል ሁለቱ ክለቦች ተስማምተው በሽያጭ ውል እንዲዘዋወሩ ያደርጋሉ። ለምሳሌ የምታስታውሱ ከሆነ ከዛሬ ያለፈው ሳመር ቼልሲና አስቶን ቪላ በኤፍኤ አማካኝነት ክስ ተመስርቶባቸው የሆነ ክሱ ከምን ደረጃ እንደደረሰ እርግጠኛ አይደለሁም፣ ግን ሁለቱ ክለቦች የኢያን ማትሰንን ዝውውር ያደረጉበት መንገድ የፋይናንስ ስርዓታቸውን ለማረጋጋት ነው የሚል የተወሰነ አንዳንድ ሩመርስ ሲወጣ ነበርና ኤፍኤው ክስ መስርቶ የኔ ዝውውር ሂደት ማጥራት ፈልጋለሁ ሁለቱም ክለቦች የዝውውር ሂደቱን እንዲያሳውቁኝ የሚል ቀጥተኛ ማስጠንቀቂያ አስተላልፎ ነበር እና የአንዱን የፋይናንስ ስርዓት ለማረጋጋት ሲባል ዝውውሮቹ ይፈጸማሉ። ሁለቱ ክለቦች የሚስማሙት የተጫዋች ልውውጥ አይደለም፣ የዝውውር ሂደት ነው። ነገር ግን ኢንዳይሬክት በሆነ መንገድ ደግሞ የተጫዋች ልውውጥ ነው የሚሆነው እና እንዲህ አይነት ዝውውር ላለማድረግ አንድ ቀጥ ያለ የዝውውር ሂደት ምክንያቱም ሁለቱም የፋይናንስ ስርዓት ጥብቅ የሆነ ህግ ላይ ደርሰዋል። ስለዚህ በቀጥታ ዝውውሮች እንዲፈጸሙ ማለት ምንም አይነት የገንዘብ ልውውጥ ሳይኖር አንዱ ወደ አንዱ ክለብ እንዲሸጋገር ለማድረግ ድርድር እያደረጉ ነው። እንኩንኩ በቀጥታ የማንቸስተር ዩናይትድ ንብረት ይሆናል፣ ይመዘገባል። ጋርናቾ በቀጥታ የቼልሲ ንብረት ይሆናል፣ ይመዘገባል ማለት ነው። አንድ የዝውውር ሂደት ነው የሚፈጸመው የተጫዋቾች ልውውጥ ማለት ነው። ስለዚህ ይሄ ዝውውር ሂደት የመሳካት እድል አለው። ለምን ድርድሩ የተጀመረው ዛሬ ወይም በዚህ ወር ወይም በዚህ ዝውውር መስኮት አይደለም። የፈረንጆች ያለፈው ዲሴምበር ከፈረንጆች የጥር የዝውውር መስኮት ቀደም ብሎ ነው ሁለቱ ክለቦች ድርድር ጀምረው። እንግዲህ በወቅቱ ብዙ አወዛጋቢ ጉዳዮች ነበሩ፣ ያ ዝውውር ሳይሳካ ቀረ። አሁን እንግዲህ ዩናይትድ በይፋ ከፕላኔ ውጪ ነው ብሎ ከነገራቸው ተጫዋቾች መካከል አንዱ አሊያንድሮ ጋርናቾ ነው። እንደምታውቁት ከማንቸስተር ዩናይትድ ባለቤቶች በሞናኮ ሩበን አሞሪም ቆይታ አድርገው ከሰር ጂም ራድክሊፍ ጋር ከነ ኡመር ባራዳ ጋር በሞናኮ ዳይሬክት ቆይታ አድርገው ንግግር አድርገው
በክለቡ እንደሚቆዩ ከተረጋገጠ በኋላ ተጫዋቾችን ሰብስበው አብረው እንደሚቆዩ ስለቀጣይ የውድድር ዓመት ፕላን እንዴት እንደሚጀምሩ ከገለጹ በኋላ አንተ ብለው ጠርተው ነው በኔ የቀጣይ ዓመት እቅድ ውስጥ የለም ብለው በቀጥታ የቡድን አጋሮቹ እነዛ ተጫዋቾች ሁሉ ባሉበት ሩበን አሞሪም ጋርናቾን ከፕላናቸው ውጪ መሆኑን ፊት ለፊት የተናገሩት እና በጣም አስደንጋጭ ነበር በጊዜው የወጣው መረጃ የሚያሳየውና ይህንን ተከትሎ እንግዲህ አሁን ላይ ጋርናቾን እንግዲህ የዝውውሩ አካል ለማድረግ እና ምንም አይነት የገንዘብ ወጪ ሁለቱም ክለቦች ሳያደርጉ ከአንደኛው ክለብ ወደ አንደኛው ክለብ የሚዘዋወር ገንዘብ ሳይኖር በቀጥታ ዝውውሩ እንዲፈጸም ሁለቱ ክለቦች ድርድር ጀምረዋል ድርድር ከፍተዋል የፈረንጆች ዲሴምበር የተጀመረ የዝውውር ሂደት ነውና እንደ ዴሊ ሜል የፊት ገጽ ከሆነ እስቲ ይሄን ምስል ተመልከቱ እንግዲህ ዋና ሆም ፔጁ የክሪኬት መረጃ ቢሆንም ከላይ የተጻፈውን የዴሊ ሜልን ዘገባ ከተመለከታችሁ ስለ ጋርናቾና እንኩንኩ የዝውውር ሂደት ውስጥ ላይ በስፋት ስለተጻፈ ከላይ አርስቱ ላይ ተጠቅመውታል በድጋሚ እንግዲህ አሁን በቀጣይ የምትመለከቱት ምስል ላይ እንደገና ይሄ የክሪኬት የእንግሊዝ ማሸነፍ ነው እንግዲህ በስፋት የፊት ገጹን ያዙት ግን ከላይ ያለውን ምስል ከተመለከታችሁ ዛሬ የስፖርት የፊት መስመር ዘገባ ነው ዘጋርዲያን ይዞ የወጣው በተጨማሪም ቴሌግራፍ ይሄን ዘገባ ይዞታል ነገር ግን የማቲሎ ዘገባ ዳር ላይ መቀመጥ ችሏልና እነዚህን ፔጆች ብትመለከቱ በአጠቃላይ አሁን ዘ ታይምስም በተመሳሳይ የብራያን ኤምቤሞን በውስጥ አካቶ የጋርናቾ መልቀቅ አረጋግጦ ነው እና ዘሳን ነው በዋና ፔጁ ላይ ይሄን የምትመለከቱትን ዛሬ ማክሰኞ የፊት ገጹ ሬድ ሃት የሚለውን እንግዲህ በትልቁ ጽፎ ብራያን ኤምቤሞ እንደሚያስፈርሙ ነው ዘሳን እንደው እርግጠኛው ነው በቀጣይ ቀናት ውስጥ የዝውውር ወደ ሜዲካል ደረጃ ይደርሳል ብሎ ይዞ መውጣት የቻለውና አብዛኛው የዛሬ የፊት ገጽ ማንቸስተር ዩናይትድን ያተኮረና በማንቸስተር ዩናይትድ ዙሪያ ነው ጋርናቾ መልቀቁ በቀጣይ ቀናት የማይቀር ነው እንኩንኩን ደግሞ በተቃራኒው ሊያስፈርሙ ይችላሉ ሁለቱ ክለቦች ጠበቅ ያለ ድርድር መጀመራቸው ቴሌግራፍ አረጋግጧል ሌሎች ሚዲያዎችም እና ፋብሪዚዮም ያረጋገጡ ነው ራሽፎርድ አንቶኒ ሳንቾ በቀጣይ ክለብ ያገኛሉ ተብሎ ይጠበቃል የሳንቾ ጉዳይ በርግጥ ከናፖሊ ጋር የሆነ ስቴጅ ደርሷል አሁንም አጨቃጫቂው ጉዳይ የሳንቾ የደሞዙ ጉዳይ ነው ከቼልሲ ጋር እንዳልተስማማው ከናፖሊ ጋር ስምምነት ላይ ለመድረስ እየተሰራ ነው ሚል ዜና በተደጋጋሚ ይወጣል በተለይ ደግሞ ኮሪያ ዴል ስፖርት ናፖሊዎች ሳንቾ ደሞዙን እንዲቀንስላቸው ይፈልጋሉ የሚል ዘገባ በስቷል አንቶኒም ወደ ሪያል ቤቲስ በቋሚ ውል የሚሄድ ከሆነ ደሞዙን ቀንሶ ነው የሚሄደው ራሽፎርድ ግን ከ320,000 ፓውንድ የሚቀንስ አይመስልም ከሚያገኘው ጥቅም ጋር በአጠቃላይ እና የተጫዋች ደሞዙን ለመቀነስ ምንም አይነት ፍቃደኝነት አላሳየም ባርሳም ለዛም ይመስላል ፍላጎቱን ቀስቀዝ ያደረገው በራሽፎርድ ላይ እስቲ በቀጣይ ቀናት የሚጠበቁ ይሆናል በአጠቃላይ ግን ዩናይትድ 60 ሚሊዮን ፓውንድ ብሬንፎርድ የሚፈልገው ምንም አይነት አዶንስ ዝውውሩ ላይ ሳይካተት ማለት እንደ ብቃቱ ታይቶ የሚጨመር ተጨማሪ ክፍያ ሳይካተት በቀጥታ 60 ሚሊዮን ፓውንድ አቅርቧል የጋርናቾና የኡንኩንኩ የዝውውር ሂደት ዳግም በጠረጴዛ ዙሪያ ቼልሲና ማንቸስተር ዩናይትድን አስቀምጦ ድርድሮች በይፋ ተጀምረዋል ቴሌግራፍ ነው ይሄን ጉዳይ ይዞ የወጣው በአጠቃላይ ዩናይትድ ማክሰኞ የእንግሊዝ የፊት ገጽ ዩናይትድን ያተኮረ ነው ለዛም ነው እኛም ኢንሳይድ ዩናይትድ ብለን ከሁሉም ጋዜጦች ያገኘነው መረጃ በእንዲህ መልኩ ወደ እናንተ ይዘን የመጣ ነው ከተመቻችሁ ላይክ አድርጉ አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ አድርጉ አዳዲስ መረጃ ደግሞ ካለ በሌሎች መረጃዎች ተመልሰን እንመጣለን ሰላም ቆዩ